እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው ኤዥያ ውስጥ ከሚገኙ ሀገራት መካከል በውበቷ ወደር በማይገኝላት ሲንጋፖር በተባለች ሀገር ውስጥ ሲሆን ብሮዲ የተባለን በስራ ምክንያት ሲንጋፖር የሄደን አሜሪካዊ ፓይለትን እያሳየን ነው። ብሮዲ በብቃቱ የተመሰከረለት ጥሩ ደሞዝ ተከፋይ ፓይለት ከመሆኑ በፊት ሀገሩን በጀግንነት ያገለገለ ምርጥ ወታደር እንደነበር እንረዳለን። ብሮዲም ከሲንጋፖር ወደ አሜሪካ በረራ የሚያደርግበት ቀን ስለነበረ አውሮፕላኑ ጋር ደርሶ ወደ ማብረሪያው ክፍል እንደገባ ብሮዲ ሲንጋፖር ከመጣ በኋላ አዲስ ከተመደበለት ሳሙኤል የተባለ ወጣት ረዳት አብራሪ ጋር ተገናኝቶ ይተዋወቃል። ብሮዲም ከረዳት አብራሪው ሳሙኤል ጋር በመሆን አውሮፕላኑን ለማንቀሳቀስ እየተዘጋጁ እያለ አውሮፕላን ውስጥ የምትሰራ አንዲት ሆስተስ ወደ ብሮዲ በመምጣት አውሮፕላናቸው ውስጥ ካሉ ተሳፋሪዎች በተጨማሪ አንድ በአሜሪካ መንግስት ሲፈለግ የነበረ ሉዊስ የተባለ ወንጀለኛ በአንድ ፖሊስ ታጅቦ ሊሄድ እንደሆነ ለብሮዲ ትነግረዋለች። ሉዊስም በፖሊስ እጀባ ወደ አውሮፕላኑ ከገባ በኋላ ብሮዲና ሳሙኤል አውሮፕላኑን አስነስተው በረራቸውን ይጀምራሉ። ነገር ግን ኤዥያን እንኳን ለቀው ከመውጣታቸው በፊት እነ ብሮዲ ከፊት ለፊታቸው በገጠማቸው ከባድ የአየር ሁኔታ ምክንያት ያበረሩት የነበረው አውሮፕላን መንገጫገጭና ከፍተኛ የሆነ መናወጥ ውስጥ ይገባል። ብሮዲና ሳሙኤል ግን አውሮፕላኑን እንደምንም ብለው ከተቆጣጠሩት በኋላ ብሮዲ ወደ ተሳፋሪዎቹ ክፍል በመሄድ ተሳፋሪዎቹን ለማረጋጋት እየሞከረ እያለ አውሮፕላኑ በድጋሚ ከበፊቱ ከፍ ያለ መናወጥ ውስጥ ይገባል። በነውጡም ጊዜ ሉዊስ የተባለውን ወንጀለኛ ሲጠብቅ የነበረው ፖሊስና አንዲት የበረራ አስተናጋጅ ከአውሮፕላኑ ጣሪያ ጋር ክፉኛ በመጋጨታቸው ሕይወታቸው ሲያልፍ፣ ሌሎቹ ተሳፋሪዎች ግን የመቀመጫ ቀበቷቸውን አድርገው ስለነበር ምንም ሳይሆኑ ይቀራሉ። በዛው ቅጽበትም አውሮፕላን ውስጥ የነበረው መብራት ይጠፋፋና አውሮፕላኑ ሚዛኑን ስቶ መወዛወዝ ይጀምራል። ብሮዲና ሳሙኤልም በዚህ የአየር ሁኔታ ውስጥ መጓዝ ከቀጠሉ አውሮፕላናቸው እንደሚከሰከስ እርግጠኛ ስለሆኑ ፊሊፒንስ ውስጥ የሚገኝ አንድ አነስተኛ ደሴት ላይ አውሮፕላናቸውን ለማሳረፍ ይወስናሉ። እነ ብሮዲም ልምዳቸውን ተጠቅመው አውሮፕላኑን ነጎድጓድ ከቀላቀለው የአየር ሁኔታ በማውጣት እንደምንም አድርገው አውሮፕላናቸውን በአንድ አነስተኛ ደሴት ላይ ያሳርፏታል። አውሮፕላኑ ደሴቱ ላይ እንዳረፈ ብሮዲ በአውሮፕላኑ መናወጥ ጊዜ የአውሮፕላኑን ነዳጅ መያዣ ተቀዶ ሊሆን እንደሚችልና አውሮፕላኑ በሳት ተያይዞ ሰው ሊያልቅ ስለሚችል ብሮዲ ተሳፋሪዎቹን ከአውሮፕላኑ ፈጥነው እንዲወርዱ ያዛቸዋል። አሜሪካ ውስጥም በሚገኘው የአየር መንገዱ ዋና መስሪያ ቤትም ብሮዲ ሲያበረው የነበረው አውሮፕላን በማይታወቅ መልኩ ከራዳር ላይ በመጥፋቱ ምክንያት የአየር መንገዱ አመራሮች አውሮፕላኑ ተከስክሶ ሊሆን እንደሚችል በማሰብ ተሰብስበው ስለ ሁኔታው መወያየት ይጀምራሉ። ደሴቱም ላይ ብሮዲ አውሮፕላን ውስጥ ብቻውን ቀርቶ አውሮፕላኑ ላይ ያለው መገናኛ መስመር በምን ምክንያት እንደተቋረጠ ሲመራመር ይቆይና ምንም መፍትሄ ሳያገኝ ይቀራል። ብሮዲም ቀጥሎ በአውሮፕላኑ መናወጥ ጊዜ ወደ ሞተ ፖሊስ በመሄድ ፖሊሱ ይዞት የነበረውን ሽጉጥ ለራሱ ይወስዳል። የሞተው ፖሊስ ጋርም ብሮዲ ስለ ወንጀለኛው ሉዊስ መረጃ የያዘ ጽሑፍ አግኝቶ መረጃውን ሲያነበው ሉዊስ በወንጀል ተጠርጥሮ ከመያዙ በፊት የአሜሪካ ልዩ ኮማንዶ ውስጥ ወታደር እንደነበር እንደሚያትት ይመለከታል። ከዚህም በኋላ ብሮዲና ሳሙኤል ያረፉበትን ደሴት በካርታ ሲመለከቱ ከቆዩ በኋላ ሳሙኤል ያሉበት ደሴት ስም ሃሎ እንደሚባል በመጥቀስ ደሴቱ የብዙ አሸባሪዎች መፈንጫ ስፍራ እንደሆነና እዚህ መቆየታቸው ለእነሱ መጥፎ እንደሆነ ለብሮዲ ነግረዋል። ብሮዲም በተቻለ ፍጥነት ከዚህ ደሴት መውጣት እንዳለባቸው ስለገባው አውሮፕላኑ ላይ ለነበሩት ተሳፋሪዎች ደሴቱ ላይ ወደ አየር መንገድ ለመደወል የሚያስችላቸውን የመገናኛ ሬዲዮ ወይም ስልክ ለመፈለግ ወደ ጫካ እንደሚሄድ ይነግራቸዋል። ብሮዲም ሉዊስ ወታደር እንደሆነ እንደሚያውቅ በመግለጽ አብሮት ወደ ጫካው እንዲሄድ ካቴናውን ይፈታለታል። ከዛም በኋላ ብሮዲና ሉዊስ ሆነው ጫካውን በማቋረጥ ስልክ ሊያገኙ የሚችሉበት አካባቢ ካለ በማለት አሰሳ ይጀምራሉ። በጉዟቸውም ወቅት ብሮዲ ሉዊስን የአሜሪካ መንግስት በጥብቅ ሲፈልገው የነበረው ምን አድርጎ እንደሆነ ሲጠይቀው ሉዊስም ከዓመታት በፊት
ቤተሰቦቹ ላይ ጥቃት ያደረሱ የአሜሪካ ባለስልጣናትን ገድሎ እንደሆነ ለብሮዲ ይገልጽለታል። ይህንንም እያወሩ ትንሽ እንደተጓዙ ሉዊስ የገባበት ቦታ ሳይታወቅ ከብሮዲ ተለይቶ ይሰወራል። ብሮዲም ሉዊስ ተደብቆት እንደጠፋ በመረዳት እሱ ሉዊስን በመፈለግ ጊዜ ሳያጠፋ ብቻውን ጫካውን ማቋረጡን ይቀጥላል። ብሮዲም ትንሽ ሲጓዝ ከቆየ በኋላ አንድ የድሮ ሕንፃ መሰል ነገር አግኝቶ ወደ ውስጡ ሲገባ ቤት ውስጥ የተቀመጠ አንድ የስልክ መስመር ያገኛል። ብሮዲም ምንም ጊዜ ሳያጠፋ ፈጥኖ አሜሪካ ወደሚገኘው የአየር መንገዱ መስሪያ ቤት በመደወል ለአየር መንገዱ አመራሮች ያሉበትን ቦታ በማሳወቅ እሱና ተሳፋሪዎቹ አደጋ ላይ ስለሆኑ ፈጥነው ካሉበት ስፍራ እንዲያስወጧቸው ያሳውቋቸዋል። በዛው ሰዓትም በደሴቲቱ ሌላኛው ክፍል ጁምናር በተባለ አረመኔ ሰው የሚመራ የአሸባሪ ቡድን አንድ አውሮፕላን በደሴታቸው ላይ እንዳረፈ መረጃ ስለደረሰው ጁምናር በርካታ ሰዎቹን በመያዝ ወደ ጫካው መትመም ይጀምራል። አሜሪካም ያሉት የአየር መንገዱ አመራሮች እነ ብሮዲን ከደሴቱ ውስጥ ለማስወጣት በመወሰን ኤዥያ ውስጥ የሚገኘውን ሼልባክ የተባለን ብዙ ገንዘብ እየተከፈለው ተልእኮዎችን ለሚያስወጣ ሰው ይደውሉለትና እነ ብሮዲን ከደሴቱ ላይ በሰላም እንዲያስወጣላቸው ያዙታል። ነገር ግን ሼልባክ ከመድረሱ በፊት እነ ብሮዲ በአሸባሪ እጅ ከገቡ ሼልባክ ገንዘብ ከፍሎ ከአሸባሪዎቹ እጅ እንዲያስለቅቃቸው በማለት ብዙ ሚሊዮን ዶላሮችን ኤዥያ ከሚገኘው ተቋማቸው እንዲወስድ ይፈቅዱለታል። ሼልባክም ምንም ጊዜ ሳያጠፋ ለሱ የሚሰሩትን በርካታ ሰዎች ይዞ እነ ብሮዲ ያሉበት ወደ ተባለው ደሴት መገስገስ ይጀምራል። ብሮዲም የአየር መንገዱን አመራሮች ካናገረ በኋላ አሜሪካ ለምትገኘው ሴት ልጁ በመደወል ከልጁ ጋር ማውራት እንደጀመረ ከውጪ በኩል አንድ መኪና እሱ የገባበት ሕንፃ ስር ሲቆም ይመለከታል። ብሮዲም ማን እንደመጣ እንኳን በሥነ ሥርዓት ከመመልከቱ በፊት ለጁምናር ከሚሰሩት አሸባሪዎች ውስጥ አንዱ ብሮዲ ላይ ጥቃት ይፈጽምበትና ከብሮዲ ጋር ከባድ ግብግብ ይጀምራሉ። ብሮዲም ፓይለት ከመሆኑ በፊት ጀግና ወታደር ስለነበር ሊገድሎ የሞከረውን አሸባሪ እንደምንም ብሎ አንገቱን በመያዝ እንደ ዶሮ ቆልምሞ ጸጥ ያደርገዋል። በዛው ሰዓትም ጫካው ውስጥ ጥሎት የጠፋው ሉዊስ መሳሪያ አንግቦ ብሮዲ ወዳለበት ሕንፃ በመምጣት ውጪ ላይ የነበሩትን አሸባሪዎች እንደደመሰሳቸው ለብሮዲ ከነገረው በኋላ ሁለቱም ተያይዘው አውሮፕላናቸው ወደ ቆመበት ስፍራ በአሸባሪዎቹ መኪና ያመራሉ። አውሮፕላኑ የቆመበት ስፍራ ተሳፋሪዎቹ በሙሉ እንደ በላይነሽ ሽሮ ፀሐይ ላይ ተሰጥተው የብሮዲን መምጣት እየተጠባበቁ እያለ ከፊት ለፊታቸው በርካታ መኪና ሲመጣ ስለተመለከቱ ተሳፋሪዎቹ በሙሉ እርዳታ የመጣ መስሏቸው በፉጨትና በጭብጨባ መኪኖቹን መቀበል ይጀምራሉ። ከሰከንዳት በኋላ ግን መኪናዎቹ ቆሞ ከውስጡ ጁምናርና ሌሎቹ አሸባሪዎች በመውረድ እዛ የነበሩትን ተሳፋሪዎች ለማስፈራራት መሳሪያቸውን ወደ ላይ መተኮስ ይጀምራሉ። ብሮዲና ሉዊስም በመኪና ወደ አውሮፕላኑ እየመጡ ሳለ በሰሙት ተኩስ ምክንያት መኪናቸውን አቁመው በእግር አውሮፕላኑ ወደ ቆመበት ስፍራ ሲዳረሱ በርካታ አሸባሪዎቹ ሙሉ የአውሮፕላኑን ተሳፋሪዎች በቁጥጥር ስር እንዳዋሏቸው ይመለከታሉ። አሸባሪዎቹ ተሳፋሪዎቹን ከበው ማስጨነቅ ሲጀምሩ ከተሳፋሪዎች ውስጥ አንዷ ሮጣ ለማምለጥ በመሞከሯ አንዱ አሸባሪ ተሳፋሪዋን ያለምንም ርህራሄ በሽጉጥ ተኩሶ ይገድላታል። በሽጉጥ የሞተችዋ ተሳፋሪ ባል የሆነው ሰው በመሪር ሐዘን ውስጥ ሆኖ እሪ እያለ ማልቀስ በመጀመሩ አሸባሪዎቹ እሱንም በቆንጨራ አንገቱን በመበጠስ ወደ ሚስቱ ይሸኙታል። ሁለቱንም ተሳፋሪዎች አሸባሪዎቹ ከገደሉ በኋላ የአውሮፕላን ተሳፋሪዎቹን በሙሉ በመኪና ጭነው ወደ ካምፓቸው ሲወስዷቸው ጁምናር ደግሞ አውሮፕላኑ ጋር የሚመጣ ሰው ካለ እንዲያዝ በማሰብ ሁለት አሸባሪዎችን እዛው አውሮፕላኑ ጋር ያስቀምጣል። ብሮዲና ሉዊስም እነ ጁምናር ከሄዱ ከትንሽ ደቂቃዎች በኋላ ወደ አውሮፕላናቸው ቀስ ብሎ በመሄድ ብሮዲ አንዱን አሸባሪ ጨርግዶ ሲጥለው፣ ሉዊስ ደግሞ ሌላኛውን ካፈር ይደባልቀዋል። ብሮዲም መጥቶ የጣለው አሸባሪ ላይ መሳሪያ በመደቀን ባልደረቦቹ ተሳፋሪዎቹን ወዴት እንደወሰዷቸው እንዲነግረው ሲያስፈራራው ጊዜ አሸባሪውም ለሕይወቱ በመስጋት ካምፓቸው የሚገኝበትን አድራሻ ለብሮዲና ሉዊስ ይነግራቸዋል። ከዚህም በኋላ ብሮዲ ሊያድናቸው የሚመጣ ቡድን ካለ በማለት የሄዱት ወደ አሸባሪዎቹ ካምፕ እንደሆነ የሚጠቁም ጽሑፍ አውሮፕላኑ ላይ ጽፎ ካስቀመጠ በኋላ ከሉዊስ ጋር በመሆን አሸባሪዎቹን ገድለዋቸው ወደ ተጠቆሙበት ስፍራ በመኪና ያመራሉ። የአሸባሪዎቹ ካምፕ ውስጥም
ጁምናርና ሰዎቹ አግተው የወሰዷቸውን ተሳፋሪዎች ካሜራ ፊት በማቆም ለቤተሰቦቻቸው መልእክት እንዲልኩ ያደርጓቸዋል። መልእክቱም ቤተሰቦቻቸው በሚሊዮኖች የሚቆጠር ገንዘብ እስካልከፈሉላቸው ድረስ በሕይወት እንደማይለቋቸው የሚገልጽ እንደሆነ እንገነዘባለን። በዛው ሰዓትም እነ ብሮዲን ከደሴቱ ላይ እንዲያመጣ የተላከው ሼልባክ ቡድኑን ይዞ አውሮፕላኑ የቆመበት ስፍራ እንደደረሰ ሼልባክ ብሮዲ አውሮፕላን ውስጥ ያስቀመጠውን አሸባሪዎቹና ታግተው የተወሰዱትን ሰዎች ያሉበትን አድራሻ የሚጠቁም መልእክት ይመለከታል። ብሮዲና ሉዊስም በጥንቃቄ ሲጓዙ ከቆዩ በኋላ አሸባሪዎቹ አብረዋቸው የነበሩትን ሰዎች ያገቱበት ስፍራ ስለደረሱ ሁለቱም ምንም ድምፅ ሳያሰሙ ካምፑ መግቢያ ጋር የነበሩትን አሸባሪዎች አንገት በቢላ በመሸለት ወደ ካምፑ ውስጥ ይገባሉ። እነ ብሮዲ ምንም ኮሽታ ሳያሰሙ ካምፕ ውስጥ የሚከናወነውን ነገር ሲመለከቱ ሁለት አሸባሪዎች ተሳፋሪዎችን በሙሉ አንድ ቦታ ላይ ካጎሯቸው በኋላ እዛው ተቀምጠው ጥበቃ ማድረግ ሲጀምሩ ያስተውላሉ። በዚህም ጊዜ ሉዊስ አንድ የድንጋይ መፍለጫ መራጃ በማንሳት በጥበቃ ላይ ያሉትን አሸባሪዎች ጭንቅላት እንደ ፓፓዬ በመጨፍለቅ ወዲያውኑ ጸጥ ረጭ ያደርጋቸዋል። እነ ብሮዲም በጣም በፍጥነት የታገቱትን ተሳፋሪዎች ከተሳፈሩበት ክፍል ነፃ ካወጧቸው በኋላ ከአሸባሪዎቹ ካምፕ ለማምለጥ ቢዘጋጁ ነገር ግን ቁጥራቸው ብዙ በመሆኑ ምክንያት በአሸባሪዎቹ እይታ ውስጥ ሳይገቡ የሚያመልጡበት እድል እንደሌለ ብሮዲ ይገባዋል። ብሮዲም እቅዳቸው ከሽፎ ሁሉም በድጋሚ ከመያዛቸው በፊት ራሱን መስዋዕት ለማድረግ በመወሰን የአሸባሪዎችን ትኩረት ለመስረቅ ከነ ሉዊስ ተለይቶ ጁምናር ወደሚገኝበት ቦታ መሄድ ይጀምራል። በዚህም ጊዜ ካምፕ ውስጥ የነበሩት አሸባሪዎች ብሮዲን አይተውት መሳሪያቸውን ያቀባብሉና ብሮዲን እያጣደፉ ጁምናር ወዳለበት ቦታ ይወስዱታል። ጁምናርም ብሮዲን እንዳየው እጁን በፍቃዱ ሊሰጥ የመጣ ስለመሰለው በኩራት ትዕቢት ተወጥሮ ብሮዲን በጥይት አስደብድቦ ሊገድለው እያሰበ እያለ ሼልባክ ቡድኑን ይዞ አሸባሪዎቹ ወደሚገኙበት ካምፕ በመግባት አሸባሪዎቹን አንድ በአንድ መልቀም ይጀምራል። የሼልባክ ቡድኖች ምርጥ የሚባሉ ተፋላሚዎች ስለነበሩ ካምፕ ውስጥ የሚገኙ አሸባሪዎችን ከደመሰሳቸው በኋላ ብሮዲን ጨምሮ ሌሎችንም ታጋቾች ካምፕ ውስጥ በነበረ አንድ ባስ ጭነው ከካምፑ ፈጥነው ይወጣሉ። ለተወሰኑ ደቂቃዎችን በባስ ከሄዱ በኋላ አውሮፕላኑ ወደ ቆመበት ስፍራ ስለደረሱ ታግተው የነበሩ ተሳፋሪዎች ከዚህ በኋላ ዕጣ ፈንታቸው ምን ሊሆን እንደሚችል እርስ በራስ በጭንቀት ማውራት ይጀምራሉ። ብሮዲም አሁን ላይ የአውሮፕላናቸው ሞተር እንደማይሰራ ነገር ግን ፕሌኑ መጠባበቂያ ሞተር ስላለው በሱ ሞተር የተወሰኑ ኪሎ ሜትሮችን ብቻ መብረር እንደሚችሉ በመግለጽ ሁሉንም ያረጋጋቸዋል። ወዲያው ግን ጁምናር ተጨማሪ ሰዎችንና መሳሪያ በመያዝ ወደ አውሮፕላኑ እየገሰገሰ መምጣት በመጀመሩ ሼልባክና ቡድኑ በተጠንቀቅ ሆነው ለፍልሚያ ዝግጅት ይጀምራሉ። ምንም ያህል ሳይቆይም በጁምናር የሚመራው አሸባሪ ቡድን በነ ሼልባክ ላይ ቀውጢ ተኩስ በመክፈቱ ሼልባክና ቡድኑ አጸፋውን መልሰው አካባቢውን ባንዴ ከባድ የጦር አውድማ አድርገውት ቁጭ ይላሉ። ምንም እንኳን ጁምናር የሚመራው የሽብር ቡድን የቁጥር ብልጫ ቢኖረውም ሼልባክና ቡድኑ ግን ዓለም የመሰከረላቸው ተዋጊዎች ስለነበሩ የጁምናርን ሰዎች አንድ በአንድ መፍጀታቸውን ይቀጥላሉ። ሉዊስም ከነሼልባክ ጋር በመሆን እየተፋለመ ባለበት ሰዓት ሼልባክ እነ ብሮዲን ከደሴቱ ላይ ለማስጣል ለመደራደሪያ ያመጣውን በርካታ ዶላሮች በሻንጣ በመመልከቱ ሉዊስ ሻንጣውን ፈጥኖ በመውሰድ ወደ ጫካ ይገሰግሳል። ምን አባቱ ይልከሰከሳል። በዛው ሰዓትም ብሮዲና ረዳት አብራሪው ሳሙኤል በብዙ ጥረት የአውሮፕላኑን ተጠባባቂ ሞተር በማስነሳት ተሳፋሪዎችንና እነ ሼልባክን ጭነው ለመሄድ ማኮብኮብ ይጀምራሉ። አሸባሪው ጁምናርም በዙሪያ ያሉት ሰዎች በሙሉ አልቀውበት ከአንድ ሰው ጋር ብቻ በመቅረቱ ተስፋ ቆርጦ አውሮፕላኑን ለማጋየትና ሁሉንም ለመግደል አብሮት ያለውን ሰው የያዘውን ከባድ መሳሪያ ወደ አውሮፕላኑ እንዲተኩስ ያዘዋል። ይህንንም ነገር ከሩቅ ያየው ሉዊስ እነ ብሮዲ እንዲሞቱ ስላልፈለገ ጫካ መግባቱን ትቶ ከሩቅ ጥይት በመተኮስ ከባድ መሳሪያ ሊተኩስ የሚዘጋጀውን አሸባሪ አናቱን አፍርሶ ይገድለዋል። በዚህም ጊዜ ጁምናር መኪናውን ማሽከርከሩን አቁሞ ከፊት ለፊቱ እየተንደረደረ የሚመጣውን አውሮፕላን ላይ ከባድ መሳሪያ ለመተኮስ ማለም ቢጀምርም አውሮፕላኑ ግን ካሰበው ፍጥነት በላይ ገስግሶ አጠገቡ ከመድረሱ በፊት በዓለም ላይ ለመጀመሪያ ጊዜ በአውሮፕላን ተገጭቶ ሕይወቱ ያለፈ ሰው ያደርገዋል።
ሉዊስም እነ ብሮዲ በሰላም ተነስተው መብረር መጀመራቸውን ካረጋገጠ በኋላ በሻንጣ ያገኘውን ገንዘብ ሸክፎ ወደ ጫካው ይገባል። የአውሮፕላኑን መጠባበቂያ ሞተር መብረር የሚችለው ትንሽ ኪሎሜትሮችን ብቻ ስለነበር እነ ብሮዲ ከአሸባሪዎቹ ስጋት ነፃ ወደ ሆነ ቦታ እንደደረሱ ብሮዲና ሳሙኤል እንደምንም ብለው አውሮፕላኑን በሰላም ያሰርፉታል። በመጨረሻም ብሮዲ አውሮፕላኑ ውስጥ ካሳፈራቸው ሰዎች ጋር በመሆን አየር መንገዱ ተጨማሪ ኃይል ልኮ ገሃነም ከሆነችው አገር እስኪያወጧቸው ድረስ በትዕግስት መጠባበቅ ሲጀምሩ እያየን ታሪካችን ያልቃል።